ሰላም ጋይስ ዛሬ እንግዲህ አዶናይ ቆሎ የምትሸጠው ልጅ አወቃችኋት? እሷ ሰርፕራይዝ ላረጋት ነው እታች ነው ያለችው። እኔን ለማግኘት መጣ። አዶናይ ሄዷል አልሰማም እንደመጣሽና ሄዷል ብለዋት በጣም አኩርፋለች። አሁን ወደዚህ ልትመጣ ነው። ከዛ ኢንተርቪው ምናምን ያረጋታል። እኔ ከጀርባዋ መጥቼ ሰርፕራይዝ አረጋታለሁ ማለት ነው። ወደዚህ ሽሩም ነው የምገባው። ስለዚህ እንጀምር። let's go ጀምሩ። በቃ ጥሯት ጋይስ። ሰርፕራይዝ አረጋት ነው። አሁን እየጠራኋት ነው ከታች። እግዚአብሔርን ህይወቷ እንቀይረዋለን በአጠቃላይ ከዜሮ ወደ መቶ ይገባታል። በጣም ጀግና ሴት ነች። እኛ ሱቅ ተመልሰን ከዛ ስለ ሱቁ እናወራና ከዛ ይቅርታ በጣም እሺ። እንዴት ነሽ? ደህና ነሽ? ደህና። እሺ ስምሽ ማለት? ታድላ እባላለሁ። አዶናይን ታውቂያለሽ? አዶናይን እንዴት አወቅሽው? በምን አጋጣሚ አወቅሽው? በአንድ ቀን። እንዴት? ታሪኩ ረዥም ነው እና አንዴ ምን ተፈጠረ መሰለሽ? ሾላን ደላላው የጠራኝ በሰው ነው ስልክ ነው ያገኘሁት። ልክ ስመጣ ያኔ ልጆች የገደለችበት ቀን ነበረ። ቦሌ ላይ ልጆች ሞተው ነበር እና እነሱ ከሞቱ በኋላ እካ ተያዥ ያስፈልጋን የአዲስ አበባ ሰው ምንም አገር ቤት ሰው ቢሞላኝም እዛ የሚገርዱኝ ሰዎች ናቸው እንጂ የሚረዳኝ አንዳችም አልነበር። ከዛ ሰውየው ደላለው አስገባሻለሁ በአንድ ቀን አስገባሻለሁ ብሎ ካመጣኝ በኋላ እንትን አልኩኝ። ካመጣኝ በኋላ እኔ ሰው ሲመጣ ሲሄድ አይቶኝ ሲሄድ ተያዥ ሳይኖረኝ ሲቀር ማለት ነው። ከዛ ሰውየው አብረሽኝ ተኝና እኔ ተያዥ ሆንሻለሁ አለኝ። ሾላ ላይ ጣለኝ። እኔ አብሬ አልተኛም ጭራሹን እኔ አልፈልግም ስለው አጨመላልቆ ምናምን ሰድቦኝ መንገድ ላይ ጣለኝ። መንገድ ላይ ከጣለኝ በኋላ እኔ ወደኩኝ። አንድ ቀን የካ ሚካኤል መንገድ ላይ ተኛው። ሁለተኛ ቀን ደግሞ እዛው መንገዶች ላይ ተኛው። 3 ቀን ሞላኝ። 3 ቀን ከሞላኝ በኋላ የምሄድበት ሰው አጣሁ። ራበኝ፣ ቸገረኝ። ከዛ በ3ኛው ቀን ቀበና ራሴን አገኘሁት። ቀበና ተቀምጬ እግዚአብሔር ሆይ ይህን ህይወቴን ካልቀየርከው እኔ ወደ እናቴ ቤት አልሄድም፣ ወደ አገር ቤትም አልሄድም ብዬ ነገርኩትኝ። መሸ። እዛው ትምህርት እየተማርን ምናምን መሸ። እዛ ዘበኛው መጣና ውጭ አለኝ። እኔ የምሄድበት የለኝም መርበት ነው። አንደኛው ካልወጣሽ ሰላይ ምናምን ትሆናለች ተብዬ ወጣው። ከወጣው በኋላ አንደኛው ዘበኛ ያዘኝና ሴት ልጅ አለ ቢያንስ 1 ቀን ትደራል። ዘመኝ ተውጋተኛው በዚህ በታችኛው መግቢያ ጋር ነግቶ ውጭ ላይ ተቀመጥኩና እግዚአብሔር ሆይ ህይወቴን ካልቀየርከው ሞታለሁ ብዬ ጸለይኩ። ከጸለይኩ በኋላ ህፃን አለ እና የሆነች ሴትዮ አለ፣ እዛ ዳር ደግሞ ወንድ አለ እና ቲክቶክ ያለ ቲክቶክ ሳይት አንቺ ልጅ ብርቱ እኮ ነሽ አለ። እኔ ብርቱ እንደሆንኩ አውቃለሁ፣ ግን ብድግ አልኩ። ሳይ እንዲህ ብዬ ፎቶውን ያየው እንጂ አዶናይ ይሁን አይሆን አላውቅም። ካየሁት በኋላ ጠጋ ስል ሴትየቱ ቆሽሻለሁ፣ እሸታለሁ እና ሽሽችኝ። 3 ቀን ራበኝ እንጂ አፈር ቢ የምትለኝ እናቴ እንኳን ናፈቀችኝ። ራበኝ፣ ጠማኝ። ግን ያ ምክር ስሰማ ብድግ አልኩ። ግን የምሄድበት የለኝም። ተራመድኩኝ። ልክ 6 ኪሎ ደረስኩ። ራሴን ሳላውቀው ሰፈሩንም ሳላውቀው ልክ መዝናኛ አሁን ላይ ተነስተዋል። 6 ኪሎ ሁለተኛ ቀበሌ ያለ ታችኛ እዛ ላይ ሲደርስ ረሃቡ ችግሩ እና ሰው መከታቴ እዛ ሀገር ቤት ብዙ ሰው ለምኛቸው እምቢ ማለቴ አቃተኝ። ልክመኝና ወደኩ። ሰው አነሱኝ። ለካ ሰው ልጅ ካልወደቀ የሚያነሰው የለም።
ውሻ ነው የሚጣለው። ለዛ ሆኖ ተነስቼ ተራመድኩኝ፣ ወደኩኝ። ራቡን አዛለኝ ምናምን አነስተው ምሪንዳ ምናምን ጋበዙኝ፣ ባቢ ምናምን ሰጡኝ፣ ምግብ ጋበዙኝ። ምን ነሽ ነው አለ። አሁንም ድረስ አሉ፣ ሽማግሌ ናቸው፣ እግዚአብሔር ይስጥልኝ። እና እናቴ ቆሎ ትሸጣለች። ቆሎ ሲቆላ እኔ ማውቃለሁ። ሀገር ቤት የተከራይቼም ቆሎ ሲሸጥ ነበረ እና ቆሎ ሲሸጥ ማውቀው ሌላ ስራ ስለማልኩ ከዛ ሰው ቤት ማስገባት አልቻሉም። አንዱ ምጣድ ገዛልሻለሁ ሲለኝ አንዱ ማንደጃ ገዛል፣ አንዱ ደግሞ የመዘብዘፊያ ሽምብራ አተር መዘብዘፊያ ገዙልኝ። ብር 1 ወር ብለው 800 ብር ሲሰጡኝ ዘበኛው ጣፎ ነው የምታገኝ በዚህ ቤት ኪራይ እንጂ ሌላ ቦታ አታገኝም አሉ። ጣፎ ቅርብ ነበር ይመስለኝ አባ ኪሮስ። ከዛ አባ ኪሮስ ጋር ከዚህ መገናኛ ሄድኩኝ። ከመገናኛ ሲሄድ ከመገናኛ ላይ ደግሞ ሲሄድ ልብሴን ወሰዱብኝ፣ እንዳለ ዘረፉኝ። ፌስታሌ አንስቶ ወሰዱኝ። እዛች ላይ ደግሞ አገር ቤት አመጣት ትንሽ ፍራንክ ነበረች፣ እሷን ወሰዷት እንዳለ። እዛ እንደምንም ብዬ ጣፉ ደረስኩኝ። ጣፉ ሲደርስ አሁን ፈርሷል። ጣፉ ሄደሽ አባ ኪሮስ መውረጃ አለ፣ እዛ ላይ ሲወርድ የሆነ ልጅ መጣና ምን ይሻለኝ ቤት አጣዋልኩት። ሄድኩኝ። ሰውየው ጫላ ነው የሚባለው። ቤቱ ሰፋ ይላል። 900 ብር አለ። እግሮቹ ስር ወድቄ ብር የለኝም፣ ያለኝ 800 ብር ብቻ ነው አልኩት። 800 ብር ካገኘው በኋላ ሰውየው 1 ወር ተውሻለሁ አለኝ። አታምኝ 3 ወር ሙሉ ባዶ ላይ ተኝቻለሁ። ያን ገዛስቼ ምን አለሽ ተራ ተልኬ ያን ገዛስቼ መጥቼ ጣፎ ዘፈዝፋለሁ። አንዱን ባናቴ ባቄላውን እቃዎች አሁንም ድረስ አሉ፣ ሁለቶች ብሞት አልጥላቸውም። አንዱም ደግሞ በዚህ ተሸክሜ በዚህ ደግሞ ማንደጃው ምጣዱን ክሰሉን ተሸክሜ ጣፎ አባ ኪሮስ ጋር ታክሲ አታገኝም፣ ላይ ወጥሽ ነው ባስ የምታገኘው። ላይ ወጣ ነበር እንደዛ ተሸክሜ 6 ኪሎ እየሰራሁ ኖር ነበር። እንደዛ ኖርኩኝ። በጣም አስከፊ። እዛ 6 ኪሎ የሚቀመጡት የካቲት 12 ላይ ቆሌ እንደፉብኝ ነበረ፣ ይተፉብኝ ነበረ። እና ስጦታም ትባላለች እና እሷ ትቆጣልኝ ነበረ፣ ግን እሷ በርጋቸው ላይ ረግጦብኝ ነበር፣ ይተፉብኝ ነበረ። እና ወር ከምናምን እንደዛ ስንጣላ ምናምን አንድ ደንብ መጣች። እናንተ አልገዛችሁትም መሬቱ ተስማምታችሁ ካልሰራችሁ እኔ አባራችኋለሁ አለቻቸው። አስፈራራችልኝ። እንደዛ እየሰራሁ እነሱ እንዳይመጡ ሌሊት መጣ ነበረ። እነሱ እስከሚመጡ እኔ ሸቅም ነበረ፣ እዛ ነበረ እና ተሸክሜ ቀበሌ ቤቶች የሚዝናኑበት እነሱ ያግዙኝ ነበር፣ ይገዙኝ ነበረ እና ይጣፍጣን ይላሉ እና በካርቶን ስር ላይ አዶናይ እያልኩ ቆይ እጽፍ ነበረ። አዶናይ ብቻ ነው 4 አልነበረው ያን 4 አሁን የጨመርኩበት። ከዛ እሱም እምቢ ሲለኝ 3 ወር ወለል ላይ ተኛው። እናቴ ስደውል ደህና ነኝ ስትለኝ ደህና ነኝ እላታለሁ፣ ምንም አታመጣም። እዛም ተጣልተን የመጣ ነው። ደህና ነኝ ስትለኝ ደህና ነኝ እላለሁ ደውዬ አንዳንዴ ስሰማ። ከዛ አላ እኔ በቃኝ፣ ማስታወስ አልፈልግም ያን ህይወት። በቃኝ፣ እኔ በቃኝ፣ ማስታወስ አልፈልግም ያን ህይወት። በቃኝ።
ባትፈተኝ ኖሮ እዚህ ትሆኚ ነበር እዚህ ትሆኚ ነበር ባትፈተኝ ኖሮ ወጣትነቴ ሳላውቅ ነው እንዲህ አይቶኝ ከሚረዳኝ አንድ ሰው አልመጣም። አንድ ሰው እንደዛ የሚገረዱኝ እንደዛ ስታዘዛቸው ሲወርቅ ደውዬላቸው እምቢ አሉኝ። ዛሬ ግን አንተ ቪዲዮ ስሰራልኝ የመጀመሪያ ቪዲዮውን የሰማሁት ከጠላቴ ነበረች። አላስተኛም የለኝም ያለች ግን አልደፉ እንደ ቅዠት እግዚአብሔር ስለሆነ እኮ ነው። እግዚአብሔር ምክንያት እኮ ነው በዛ ሁሉ ያለች እንደ ቅዠት አለፉ። ባትፈተኝ ኖሮ በዛ መንገድ ባታልፊ እዚህ እንገናኝ ነበር አዎ ግን ብዙ ተንገላታ ሄዱ። ቀዩ ጓደኞቼ ትዳር ይዘው ወልደው ከኔ ጋር ተምረው አድገው ታያቸው። እኔ ግን አንድ እናት አንድ አባት ዘመዶቼ ገንዘብ ኑሯቸው አይዞሽ ሳይሉኝ እኔ ብረሲን ያነሳሁት በ11 ዓመቴ ሰራተኝነት ተልኬ መኪና ተገለበጠብኝ። ያ ሁሉ አልፎ ዛሬ ራሴ አሽጌ ራሴ ቆልቼ ሁሉን ነገር ራሴ አድርጌ ልጅ አሳድግ አይዞሽ ችግር የለውም ጎበዝ ነሽ አንቺ በጣም ኮራብሽ ከራስሽ በላይ አልፈሽ እኮ ነው የማጠነከርሽ። በጣም የብዙ ሴቶች ጥንካሬ ሆነሻል። እኔነት ከፈለ ነይ አይዞሽ ችግር የለውም እሺ። አሁን በኋላ እኔም አለው ምንም ነገር አይካትምሽ። አይዞሽ አግዝሻለሁ እኔ በደንብ አድርጌ አይዞሽ እኔነት ጎበዝ። ለምክንያት ነው አይደል? ታምኛለሽ ለምክንያት እንደሆነ እግዚአብሔርን ታምኛለሽ። በምክንያት ነው በዛ ሁሉ የወሰደኝ ብለሽ ታምኛለሽ። ለምንድን ነው ፈተናሽ ህልም የሚመስል ቅዠት? ለምን መስልሽ? እኔ አላውቅም። ብዙ ጊዜ አማራለሁ። በዚህ ዓመት ውስጥ እንኩላሊት በሽታ ነሽ አለኝ። ልብስ አጥቤ ፓስፖርት አውጥቼ እንዴት ስለፊት የተስኩበት አለብሽ አሉኝ። እኔ በጣም ጠንካራ ነኝ። አንደብሷቸው እነሱ እህቴ ጥላኝ ሄድ ስትል ማንም አልነበረ። ግን አለሁ ዛሬ ወንድሜን አስተምራለሁ። ለራሴ ሳምር ዝቅ ብዬ እኖራለሁ። ግን እግዚአብሔር ይያዛል። በጣም እምነትሽ አይደል ያቆየሽ እስካሁን? እምነትሽ የታደረሰሽ አሁን እያየሽው ነው። አንተ ጋር ደረሰ። ችግር የለም ተማመኝ እሺ። ሁሉም ነገር ለበጎ ነበር። አይዞሽ ጎበዝ፣ አይዞሽ እምነት ችግር የለውም አለሁልሽ። ካሁን በኋላ ለተስ ጫማሽን አድርጊ እምነት። ምንድን ሸከምሽው? እዚህ ጋር ቆሎ ነው የኛው። ሁለቱም ቆሎ ናቸው። አዶናይ ቆሎ እስኪ ሊያ መፈት እችላለሁ። ስጦታ መጣሽልኝ? ግን ቤት ነው ያለው። ትሰጥኛለሽ? ችግር አለ?
እስኪ ምንድን ነው የሚለው? አዶናይ 4 ቆሎ አስታውሳለሁ። ካናዳ እያለሁ እናቴ ይዞሽ ማትለኝ አንተ በቀላ ይዞሽ አልከኝ። ሳላገኝና ሳልደበስ ነርኩት። በጣም እንኮራብሽ። በጣም አልፈሽዋል። እሺ አሁን በኋላ በደስታ ነው የምትስቂው፣ በደስታ ነው የምታለቅሽው። እሺ አይዞህ አለሁልሽ። እንክፈተው። የመጀመሪያ ቢዝነስሽ ነው ይሄ? ችግር የለውም አይዞህ። እሺ አትጨነቂ ስለሱ። ነይ እስኪ ልክፈተው። ይቻላል? ቆለሽ ነው። ዋው አንቺ እንዴት ነው የሚያምረው! አዶናይ 4 ቆሎ ይቅመሱ፣ ይወዱታል። በጣም ነው የሚያምረው። ቅልቅል አለው ደግሞ ጀግና ጎበዝ ነሽ በጣም አንቺ። በጣም ነው ያነቃቃሽኝ። እኔ እዩ እስኪ በእናትሽ የስራሽ ልቅመሰው። እወደዋለሁ። ይቅመሱት ይወዱታል ይላል። እስኪ በዚህ አጋጣሚ አታገኘውም ዘረኛ ነሽ ያለኝ ሰው ያለ። አረ በህይወትሽ ካገኘሽው ነው የፈለግሽውን እቀጣለሁ ካለ ትቀጣለሽ። ዘረኛ የታባቱ ዘረኝነት አያስፈልግም። አሁን ምንነት ከየት መጣው ነው ያልሽኝ? ነው የተወለድሽበት? ጎንደር ነው የተወለድሽው? እኔ የተወለድኩበት ደግሞ የት ነው? መቀሌ ትግራይ አይደለ? አሁን አንቺ የጎንደር ልጅ ስለሆንሽ እገፋሻለሁ ማለት ነው። ብዙ ሰው እንደዛ ብሎ ያስብ ነበር፣ ግን አገኛለሁ ብዬ ማለት ነው። አንቺ ደግሞ የትግራይ ሰው ነው ብለሽ ምክሬን ከመስማት አልቆምሽም አይደለ? ዘረኛ ሰው ሁሌም ዘረኛ ነው። ወደ ልብሽ እንዳይገቡ እሺ፣ እንዳትፈቅጂላቸው። በዚህ እየፈሰብኝ ነው። ልግመሰው። በጣም የሚጣፍጠው የእኔ እናት ነይ። ጎበዝ ጀግና በደምብ። አሁን ይሄ አይዞሽ ወደ ትክክለኛ ቢዝነስ እንቀይረዋለን። እሺ አዶናይ ቆሎ የሚል ትልቅ ብዙ ሰርፕራይዞች አሉሽ ያዘጋጀውልሽ ነው። መጀመሪያ ከዚህ ነው የምንጀምረው፣ አደይ ኤግዚቢሽን። ወደ 200 ሰው ነው የሚመጣው። የሚገርም ጊዜ እናሳልፋለን። እሺ የራስሽ ቦታ ይሰጥሻል። ቁጭ ብለሽ የሚገርም ስራሽን ትሰሪያለሽ። የሚገባሽ ስኬት ላይ ትደርሻለሽ። እሺ